ታማኝነትን አንቺ ምንድነው እንዴ ማለቴ ታማኝነት እንዴት ትረጃለሽ ማለት ነው? እንዴ ጥያቄ ለኔ አዲስ አለማዋሸት። ለምሳሌ አንድ ሰው በጣም ታማኝ ከሆነ ይጠረጠራል። ስለዚህ ታማኝነት የሚገለጸው ባለመጠርጠር ውስጥ ምንድነው? ቀን ጎሎብኝ ያውቃል። የምን ቀን ጎዶሎ? አዎ አለ ማለት ነው። ታዲያ ምንድነው ነገር? ስለኔ የልጅ አባት ምን አሳሰበክ? የት ነው የምትሄደው? ወደ ቤትም አትሄድም። አሁን ዳጣት ትምጣና ስለ ሁሉ ነገር አፋጠን ጠይቃት። ነስቲ ቁጭ በይ። ለምን ነው ቆይ እንደዚህ ጭናነቃች? ለምን እኔ ሳዝሽ እኮ አስፈራ። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማን ነሽ? ሰላም ዳጣን አፋጠጠቻት። አንቺ ማነሽ እያለች የሚል ጥያቄ አቅርባለታለች። እንግዲህ ዳጣ ያልጠበቀችው ጥያቄ ነው እየተጠየቀችው ማለት ነው። ናታንም እንግዲህ ባለፈው አቶ ደረጀም በቃ አውቃታለች ማለት ነው ያለው ጥያቄ በአይምሮ ውስጥ ጥያቄ ፈጥሮበታል። እንግዲህ ደግሞ ሰላምም ስለ ዳጣ ለማወቅ በጣም እየጓጓች ነውና ናታንን እያጠራጠረው ነው የሚገኘው። ዳጣ ግን የምትመልሰው መልስ ራሱ አታለች ማለት ነው። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሮ ላለኝ ማለት ነው። ዳጣ ዲራማ ደስ የሚልና አስተማሪ ቤተሰባዊነት ብዙ ነገር የምታዩበት ዲራማ ነው ማለት ነው። እንግዲህ በዛሬው ዕለት አቶ ደረጀ ከናታን ጋራ እየተነጋገረ ነበረ። እንደዚሁም እንግዲህ ናታንም አቶ ደረጀ እንግዲህ ናታንን ሰላም ግን ስለ ዳጣ ታውራሃሉ ምን ትላለች ብለውም እሱም አዎ በተደጋጋሚ አውራት ጠይቃት እያለችኝ ነበር። እንግዲህ በተደጋጋሚ ስለ ዳጣ ማወቅ እንደምትፈልግ እንደዚሁም ደግሞ እየጠየቀችውም እንደሆነ ለደረጀ ይነግረዋል ማለት ነው። አቶ ደረጀም እንግዲህ እውነትህን ነው የምትለው ቢለውም እንግዲህ አዎ እውነቴን ነው ነበር ያለውና በቃ አውቃታለች ማለት ነው በማለት ነበረ እንግዲህ ድምጡን ያወጣውና ማለት ሲለው አይ ብሎ በቃ ምንም ድምጽ ሳያሰማ ነበር ከመኪና የወረደውና ይሄ ነገር እንግዲህ ናታን እንደዚሁም ነገር የገባው ሰው ነውና መጽሐፍ የሚያነብሰው ብዙ ጊዜ ምሁር ነው። ነገሮችን ትንሽ ነገር ነው የሚረዳውና ናታን እንግዲህ እዚህ ጋር ጥያቄ ፈጥሮበታል። የሰላምን በተደጋጋሚ ጠይቃት ማለትና ናታን ለሰላም አንድ መልስ እስከሚሰጣት ድረስ እንግዲህ ሰላም በጣም ቾክላለች ማለት ነው። ናታን በቃ መቼ ወደ ቤት መጥቶ አዲስ ነገር ይነግረኛል እያለች ነው የምትጠባበቀው ማለት ነውና ናታን እንግዲህ ወደ ክላሱ ገብቶ መጽሐፎቹን እያስተካከለ ባለ ጊዜ ወደ ክላሱ ስትሄድ ታገኘዋለች። እሷም እነኚህ መጽሐፎችህን እንደው ከአይን ቤት ልታርቃቸው አትፈልግም ማለት በጣም ነው ትንከባከባቸው ብትለውም አዎ አድቼ ስለማላቅ ነው የሚል ነበር የመለሰላትና እሷም ግን እኔ በጣም ግርም የሚለኝ የዚች ልጅ ነገር ነበር ያለችውና የማን ቢላትም እንግዲህ ዳጣ አውለታ እኮ አቤጌል ከቤት ስትባረር ወዲያው ነበር እኮ ተከትላት የወጣችው አይገርምህም ነበር ያለችውና አዎ ዳጣ በቃላት ብቻ መገለጥ የምትቻል ሰው አይደለችም ትለያለች ነበር ያለውና አዎ ከቤት እኮ ልሷን ለማስባረር ነው ይሄንን ነገር ያደረገችው። ከቤት የተባረረችው ዳጣ ቢሆን ከቤት የተባረረችው አቤጌል ደስታውንም አትችልም ነበረ። አቤጌል ሲጀመር ጀምሮ ይሄን ነገር ያደረገችው ዳጣን ከዚህ ቤት ለማስባረር ነው። ዳጣ ግን ትለያለች። የመልካምነት ጥግ፣ የሰውነት ጥግ በቃ ሰው ይባላል እኔ ብዙ መልካም ሰው መልካም አድርጎ ይላል ሰው። የዳጣ ደግሞ የተለየ ነው። መጽሐፉ ቢያዝም ብዙዎቻችን ግን አንተገብረውም። በተግባር ያየሁት ግን ዳጣ ላይ ነው። በጣም የተግባር ሰው ናት፣ በጣም መልካም ሰው ናት በሚል ነበረ ለሰላም የመለሰላት። ሰላም እንግዲህ በጣም የቸኮለችበት ስለ ዳጣ ለማወቅ ነበር። ጠየካቶ ብትለውም አዎ ጠይቄያታለሁ ነገረችኝ እኮ የት እንደተወለደች የትውልድ ቦታዋን ነገረችኝ በማለት ነበር ያላትና ሰላም እና የትውልድ ቦታዋን ታዲያ ለኔስ ነግራኝ የለ እንዴ ባህር ዳር መሆኑን ስትለው እንግዲህ እሱም አይ ባህር ዳር አይደለም የተወለደችው አዲስ አበባ ነው የተወለደችው ነበር ያላትና እንዴ ልትዋሸኝ ቻለች? እንደዛ ከሆነ አቶ ሲሳይም አባቷ አይደለም እያለች እንግዲህ እያወራቸው እያለች ወይዘሮ ማርታ ሳሎን ላይ ቁጭ ብሎ እየተጫወቱ ነበርና ናታንና ሰላም ምን ሆነው ክላሳቸውን ዘግተው የተቀመጡት ሂዱኑ ባያቸው በማለት እንግዲህ ውሃን ትልካታለች። ውሃ ስትሄድ እንግዲህ ጫወታቸውን ታስቆማቸዋለች ማለት ነውና እሷም እንግዲህ እማዬ እንዳለቻችሁ
ክፍል ዘግታችሁ በዚህን ሰዓት ብቻችሁን የምትቀመጡት ኖር አይደለም ወይ ብላችኋለች ነበር ያለችውና ማርታ ግን የላከቻቸው ኑና ከኛ ጋር ተጫውቱ ብቻችሁ ምትሰራላችሁ የሚል ጥያቄ ነበርና እሷ ግን ኖር አይደለም ወይ ብላ ብትላቸው እንግዲህ ሰላም አዎ እትዬ እውነቷን ነው በቃ ወደዛ እንሂድ በማለት እንግዲህ ናታንም ጫወታውን ሳይጨርስላት ወደ ሳሎን ይሄዳል። እነሱ ጋር ሊጫወት ማለት ነው እንግዲህ አቤጌልም አንድ ያልታሰበ ሀሳብ አንስታ ነበርና እሷም አርጁ የሚባል ሰውዬ አንቺና ዳጣ በጣም ትመሳሰላላችሁ ብሎኛል ነበር ያለችውና ወይዘሮ ማርታም አንቺ ልጅ እንደው መቼ ነው የምታድጊው? ማውራትና ማውራት የሌለብሽን ነገር ለይተሽ አታውቂም እንዴ? የማንም እብድ ጭንቅላቱ ልክ የማይሰራ የሆነ ነገር ካለሽ መተሽ ዝም ብለሽ ቤት ታወሪያለሽ እንዴ ነበር ያለቻትና ዳጣም ግን ያ ያንቺ አፈቀርኩሽ የሚለው ያ ጨበሬው ሰውዬ ያ ጭንቅላቱ ልክ የማይሰራው እሱን ሰው አርግተሽ የሱ ወሬን የምታወሪው በማለት እንግዲህ ጨዋታ ታስቀይሳታለች ማለት ነው። እንደዚሁም ደግሞ ለም ቤት ውስጥ የሆነ ጨዋታ አንጫወትም በማለት ሀሳብ ታስቀይራቸዋለች ማለት ነውና ወይዘሮ ማርታም አዎ እሺ እንጫወት ምንድነው የምንጫወተው ብትል እንግዲህ ውሃም ወረቀት ላይ እየጣፍን በምልክት እኛ በምልክት የምንናገረው የጣፈ ሰው በትክክል የጣፈ ሰው ይሸነፋል፣ ያልጣፈ ሰው ደግሞ ይቀጣል የሚል ነበር ያመጣችውና ነገር ግን ጨዋታው ያው 3 በ3 ተካፍለው ደስ የሚል ጨዋታም እየተጫወቱ ነበርና መጨረሻ ላይ እንግዲህ ያቶ ደረጀ ግሩፕ የሆኑት ለነ እንግዲህ ወይዘሮ ማርታና ናታን ዳጣ አንድ ላይ ነበር የሚጫወቱትና ወይዘሮ ማርታና ናታን እንደዚሁም ደግሞ አቢጌል አንድ ግሩፕ ነበሩ የሚጫወቱት። እነሱም እንግዲህ አቶ ደረጀን በመነጋገር በምልክት የሚያሳየው ናታን ነበርና ጦር ሜዳ ላይ ሄዶ ተመቶ የወደቀ ወታደርን ይሳሉልን በማለት እንግዲህ ናታን በምልክት ነበር የሚያሳያቸውና ናታን በምልክት ሲያሳይ እንግዲህ ወይዘሮ ማርታ እየተነተነች እንደዚህ ማለት ነው እያለች እንግዲህ በምልክት እየነገረቻት እሱ የሚነግራትን እሷ እያብራራችላት ነበር። አቤጌል ግን መጣፉን ትታ ናታንን አይን ውስጥ ነበረ የምታየውና ነገር ግን ጥያቄውን አላለፈችውም። ነገር ግን እኛ የምንመልስና የምናሸንፍ ከሆን የምጠይቃችሁን ነገር በትክክል ትመልሱልኛላችሁ ቃል ግቡልኝ በማለት እናትና አባቷን መጀመሪያ ቃል አስገብታቸው ነበረ። ብቻ በጣም ተንኮለኛ የሆነ ተንኮል ነገር አስባለች አቤጌል። ልጠይቅ ያሰበችው ነገር በጣም ከባድ ነገር እንደሆነ ከፊቷ ላይ ይነበባልና ወይዘሮ ማርታ ምንድን ነው ደግሞ ጠይቀው እሺ ፕሮሚስ በማለት ቃል ትገባላታለች። አቶ ደረጀም ቀረብ ይለውም እሺ ፈረሱም ሜዳውም ያንቺ ነው ብሏታል ማለት ነው። ነገር ግን አላሸነፈችም። እንግዲህ ከደረጀ ጋር የሚጫወቱት ደግሞ ዳጣና ውሃ ነበሩ። እነሱም እንግዲህ ወይዘሮ ማርታ ጎጆ ይሳልልን፣ በጎጆ ውስጥ ደግሞ ምንም የሌለ ንጹህ ከነምሰሶ ይሳልልን ነበር ያለችውና ያንን ነገር ግን ዳጣ በሚገባ በምልክት ስላሳየች አቶ ደረጀ በትክክል በጣም አሳምሮ ስሏል ማለት ነው። ስለዚህ እነሱ አሸንፈዋል። አቤጌል መቀጣት አለብሽ ስትባል እንግዲህ እሷ አሻፈረኝ አልቀጣም ነበር ያለችው። ወይዘሮ ማርታ የውልሽ ኃላፊነት ከዚህ ይጀምራል፣ ቅጣት ነው ተስማምተን ነው እየገባ ነው ትቀጫለሽ ነበር ያለቻትና ውሃ እኔ ልቅጣቸው ብትልም ዳጣ አይ እኔ ልቅጣቸው ነበር ያለችውና የቀጣቸው ቅጣት ግን የሚገርም ቅጣት ነበርና አቤጌልን እንግዲህ የማየን አንድ ቢጃማ የትዬን አንድ ቢጃማ እንደዚሁም ደግሞ የሰላምን አንድ ቢጃማ አርግተሽ እጠቢ ነበር ያለቻት ማለት ነው። እሷ በፍጹም አላጥብም ነበር ያለችው። እንደዚሁ እንግዲህ ግዴታ ነው ትታዘዣለሽ ተብላለች ማለት ነው። ናታንን ደግሞ ለስ ባለ ውሃ የትዬና የደረጀ ነገር እጠብ ነበር ያለችው። እሱም እሺ ደስ እያለኝ አጥባለሁ ብሏል ማለት ነው። እንደዚሁም ደግሞ ወይዘሮ ማርታ የተቀጣችው ቅጣት እንግዲህ የማይታሰብ ቅጣት ነው። እሱም አቶ ደረጀን ደስ የሚላት ቦታ እንድትሰማው ነው የታዘዘችውና ወይዘሮ ማርታም እንግዲህ እየቀለደች የት ጓ ነው የምሰማው አሁን ይሄ ሰውዬ ፊቱ ሁሉ በጸጉር ተሞልቶ እንደ ዝንጀሮ ምን የሚሳም ቦታ አለውና እንዴት እንደዚህ አይነት ቅጣት እቀጣለሁ እያለች እንግዲህ ፍለቅለቅ እያለ እየተጫወተችም ነበረና እንግዲህ ግንባሩን ልትስሞ ተገዳለች ማለት ነው። አቶ ደረጀን ባይቀጣም እንግዲህ እሱም ባይቀጣ የማርታን ግንባር ለመሳም ተገ ዷል ማለት ነው። አቤጌል ግን ቅጣቴን አልቀበልም ብትልም በግዴታም ቢሆን ቅጣቷን እንድትቀበል ያው ተደርጋለች ማለት ነው። ሰላምም ብቻዋን ናታን ክፍል እንግዲህ ናታንን ጠብቃለሁ ብላ ናታን እንግዲህ ጨዋታ ይዟል ከነ ቤተሰብ ጋራ እሱ አልጋ ላይ ገደም ብላ እንግዲህ ደረጃ መውጣት መውረዱ ደክሞኛል በማለት ልጄ
የት ሆን ያለሽው? አንድ ቀን ብቻ ነው ካየሁሽ፣ ያውም ደግሞ ከነደምሽ። አሁን ያረገዝኩሽ ግን ምናልባት ስወልድሽ ያንቺን ልደት ሳከብር የጠፋችው ልጄንም አንድ ላይ አከብራለሁ። አንቺ ደግሞ ስታድጊ እህቴ የት ሄደች ብለሽ ትፈልጊያት ይሆናል እያለች እንግዲህ ብቻዋን እያወራች ሀሳብ ውስጥ ገብታ ነበረና ይህኔ እኮ ምናልባት እምሞትም ቢሆን እናትሽ ባንቺ ሐዘን እድሜ ልኳን እንዳዘነች ነው የሞተችው ብለሽ ትነግሪልኛለሽ። ምናልባትም ደግሞ አንቺ አድርግሽ ልታገኝልኝ ትችያለሽ። ግን አንቺ ማንም አይነጥቀኝም፣ ለማንም አልሰጥሽም፣ አባትሽም አያውቅም። ስለሆነ ለአቶ ደረጀ ግን ይሄም አይገባው ነበረ። ወይዘሮ ማርታም በጣም ታማኝ ሴት ናት። እንደዚህ አይነት ነገር ለሷ አይገባትም ነበረ። ግን ምንም አማራጭ ስለሌለኝ ይሄን ነገር አድርጌዋለሁ። እትዬ ይቅርትኛለሽ እንግዲህ እያለች ብቻዋን እያወራች ነበረ። ናታንን ብትጠብቀው ናታን ሊመጣ አልቻለም። ነገር ግን ምን እየሰሩ ነው በማለት ወደ ሳሎን አምርታ ነበረና ወደ ሳሎን ስትሄድ እንግዲህ ቤተሰቡ በጧፈ ጨዋታ ውስጥ ናቸው ያሉትና እሷም አብራቸው ቁጭ ብላ የጨዋታው እንግዲህ ተካፋይ ሆናለች። በስተ መጨረሻ የተቀጣው ተቀጦ ጨዋታቸውን ጨርሰው እንግዲህ ተበታትኗል ማለት ነው። እና ሰላም ግን ናታን ጋር ቀጥታ ሄደችውና እሷም ማታ እኮ ስጠብቅህ በጣም አመሸህ፣ ማውራሽ ነገር የምታወራኝን ሳትጨርስ እኮ በዛው ቀረህ፣ ጠብቄ ሲያቅተኝ እጄ ተኛው ነበር ያለችውና እሱ ምን ነበር ሰላምዬ ምንድነው አወራሻለሁ ብዬ ቃል የገባውልሽ ቢላትም እንዴት ትረሳለ? ይሄ የሚረሳ ነገር ነው እንዴ ያለችው። እንግዲህ ለሷ በጣም ከባድ ነገር ነው፣ በጣም በጉጉት የምጠብቀው ነገር ነው። እሱ ግን ረስቶታልና እንዴ ስለ ዳጣ አውራሻለሁ ብለህ እንዴት ነው የምትረሳው ብትለውም እሱም እንግዲህ ውይ አውረስቸው ነው ማታ እኮ ጫወታ ይዘን በማለት እንግዲህ አዎ ይኸውልሽ እንግዲህ አንዳንድ ነገሩ ይነግረኛለች። ነገሮቿ ሁሉ በጣም የተደባበቁ ሚስጥሮች ናቸው እና የተወለደችውም አዲስ አበባ ውስጥ እንደሆነ ነግራኛለች። አባቷም ሲሳይ እንዳልሆነም ያው እየተረዳው ነው ቢለ አዎ አባቷ ሲሳይ አይደለም ማለት ነው። ስለዚህ እዚህ ቤት የመጣችበት ነገር ሁሉ ስህተት ነው ማለት ነው። የመጣችበት የሆነ ሚስጥር አለ። ስለዚህ አባቷ ሲሳይ ካልሆነ ማን ሊሆን ይችላል? የመጣችበት መንገድም ስህተት ነው ማለት ነው። ለምንድን ነው እንደዚህ እሷ የምትደብቀን እያለች ነበርና እንግዲህ ፊቷ ቅይር ብሎ እየተቆጣች ሲሪየስ ሆና ነበረ የምታወራው ሰላምና ናታንም እንዲህ ሰላምዬ ፊትሽ ተለዋውጧል እኮ ቢላት ምን ሆነ ነው የሚለዋወጠው ፊቴ ቢልም እንግዲህ እሱም ጫወታ ለማስቀየር የልጅሽ አባት በዛው ቀረ አይደለ ነበር ያላትና እኔ እኮ እያወራለሁ ስለ ዳጣ ነው ስለ ልጅ አባት አይደለም። አሁን አቤጌን ለቀቅ ስታደርገኝ ደግሞ አንተ ልትተካብኝ ነው ነበር ያለችውና ናታን ግን አይ ተከፋሽ፣ በቃ ይቅርታ፣ ሁለተኛ አልጠይቅሽም እና ፊትሽ ደግሞ ትክክል አይደለም፣ ስለዚህ በቃ ሊሄድ ሲላትም የት ነው የምትሄደው? የትም አትሄድም፣ ዳጣን ጠርተናት አሁን አፋጠን እንጠይቃታለን፣ ለምን እንደዋሸችን፣ የት እንደሆነች፣ ትውልዷ፣ ሁሉን ነገር እንጠይቃታለን በማለት ነበር ያለችውና እሱም እሺ ደስ ካለሽ በማለት እንግዲህ ዳጣን በአስቸኳይ ቶሎ ወደ እነሱ እንድትመጣ ደውለው ይጠይቋታል ማለት ነው። አቶ ደረጀም የህሊና እረፍት አጥቶ እንግዲህ ለመናገርም ተቸገረ፣ ዝም ለማለትም ተቸገረ። አንደኛ ነገር ሰላምም አቶ ደረጀ ልጄስ እያለች እያስጨነቀች ነው። ዳጣም እንደዚሁ ደግሞ አባቴ እናቴ መቼ ነው የምታስተዋውቀኝ እያለች እንግዲህ እያስቸገረችው ስለሆነ በጣም ቤቴ ደግሞ ይፈርስብኛል፣ ልጆቼን አጣለሁ፣ ባለቤቴን አጣለሁ የሚለው እንግዲህ በጣም ጭንቀት ሆኖበታል። እና እንግዲህ ወይዘሮ ማርታን በሲስተም ታማኝነት እምነት ላንቺ ምንድን ነው ነበር ያላትና እሷም እንግዲህ የቀን ጎዶሎ የቀን ሙሉም የሚለውን አንዳንድ ነገሮች እያወራች ነበርና እና እምነት ማለት በሰዎች ዘንድ በራስ ታማኝ ስትሆን ሰዎች ደግሞ ሲመሰክሩልህ ታማኝ ማለት ናት። አንዳንድ ጊዜ የቀን ጎዶሎም ሊኖር ይችላል። ቀን ጎዶሎ ቀን ሲጥልህ የሆነ ነገር ወለም ሲልብህ የቀን ጎዶሎ ትለዋለህ። ነገሩ ቀኑ ጎዶሎ ሆኖ ሳይሆን ወድቀን ነው ነበርና እያለች እያወራችው ነበረ። ለምን እንደዚህ አይነት ጥያቄም ልትጠይቀኝ ቻልክ በማለትም እንግዲህ ጥያቄ ያቅርባለት ነበረ። እሱም የቀን ጎዶሎ ገጥሞሽ ያውቃል እንዴ ቢላትም አይ እኔ ቀን ጎሎብኝ አያውቅም ነበር ያለችው። እሱ ግን እኔ ቀን ጎሎብኝ ያውቃል ነበር ያላትና ወይዘሮ ማርታ እንግዲህ በጣም ደንግጣለች። ማለት እኔ የማላውቀው ነገር አለ ማለት ነው የቀን ጎዶሎ ስትል ቀን ጎሎብኝ ያውቃል ማለት ነው እንዴት እኔ አላውቅም ነበር ያለችውና አዎ ቀን ጥሎኝ ነበረ፣ ቀን ጎሎብኝ ነበረ ነው ያላትና እሷም ንገረኛ ከኔ የሚደበቃለ እንዴ? እንዴት ነው ቀን የጎደለብህ? ምን ተፈጥሮ ነው ብትለው እንግዲህ እየተቆጣች ነበር። እሱም ለመናገር አይኗ ውስጥም እያያት ነበር። ነገር ግን ሊናገር አልቻለም። ቢናገርም የሆነ ነገሮች ሊበላሹ ይችላሉና ሰላምም እንግዲህ
ዳጣን በመጥራት ምን ነው እንዴ አስጣድፋችሁ እኮ ነው እየጠራችሁኝ ብትላትም እንግዲህ ሰላምዬ ሲሪየስ በመሆን አንቺ ማነሽ ነበር ያላቻት እና ዳጣ ዲ ሰላም ዛሬ ደግሞ ፊትሽ ተቀያይሮ ስትል አንቺ ማነሽ ነው ያልኩሽ ነው ያለቻት እና ዳጣን ግን በጣም አስደንግጦታል። አንቺ ማነሽ? ኬት ነው የመጣሽው? ለምንድን ነው የምትደብቂን? ለምን አትናገሪም? እውነቱን ነበር ያለቻት እና ይሄ ጥያቄ ዳጣን አስደንግጧታል። ምን ተፈጠረ የሚለውን በቀጣይ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።